ግን ማለት ነው ብሩክና ሄሚ ማለት የሆነ ነገር ሲፈጠር በጣም ብዙ ሰዎች ማለት ነው ምንድነው የሚባለው እንትን እንጃ ብዙ ነገር ታወራላችሁ ብዙ ነገር ያለው የሌለ ነገር ዙሪያ ላይ አለ የሚባል ሰዎችም ራሱ ውሸት አምጥቶ ነው የምናገረው። እና በቃ ውሸት ይበዛል በነገራችን ላይ እግዚአብሔርን ውሸት ብቻ ማለት ነውና እኔ ከዚህ በፊት ብዙ ቪዲዮዎች ዝም ብዬ ሰር ነበር እና አሁን ላይ ግን በቃ እኔ እንጃ አንድ ነገር ከሰው ሰምተን ወይም የሆነ ነገር አይተን ብንሰራ ደስ ይለኛል። በውሸት የምሰራው ነገሮች ሁሉ ውሸት እንደሆነ ባነጋገር ራሱ ሰውን ማወቅ ትችላላችሁ። እና ዛሬ ግን ሙሽዬ መታለች ለሙሽዬም ነግራታለሁ ብሎ ሙሽዬ ታማለች ምናምን ብሎ ነው ከካሜራ አልነገረም አይደል? ከካሜራ ጀርባ ላይ ሊነግራት ይችላል ግን እና ሙሽዬ እንኳን ደህና መጣሽ እግዚአብሔር ይማርሽ የኔ እናት። ሀብትሽም እንደዛው ያው ልጆቹ ይሄ ታዳጊዎች ገና ህፃን ልጆች ስለሆኑ እኮ ነው አንተ የማይሰሙ ማለት ማሰማት ያልፈለጉት ማለት አልፈለጉም ያንተን አንተ የምታወራው አንተ የምትለውን ነገር እነሱ ገና ህፃን ልጅ ናችሁ እንበል። የብሩክና የሄሚ ነገር እኮ በጣም ነው የሚያስቀውና ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንዴት ቆያችሁ? እንዴት ስዋላችሁ? እኔ ደህና ነኝ። ዛሬ ሙሽዬና ሀብ መጥተዋል ትላላችሁ። ለማን ነው? ለሄሚዬና ለቡራ ነው። እና ለሄሚዬና ቡራ ማታረቅ አለበት እና ሰውም እንደዛ ውሸት እንደማውራ እነሱ ማለያየት እንደሚፈልግ ነው የተናገረው ሀብትሽ እና ብዙ ሰዎች አዎ የምር እኮ ነው። አሁን እዚህ ጋር ራሱ ውጭ ላይ እዚህ አሁን ዱባይ ላይ ሆኖ ራሱ ኢትዮጵያ ላይ ምን እያደረጉ እንዳለ በጣም ነው የሚገርመውና ያ ነገር አምኖ ብሩክ ግን ምንም አላወቀም። እግዚአብሔርን እንደዚህ ነገር ለመፍጠር እነሱን ለማለያየት ሰው እንደሚጥር አያውቁም ብዬ እኔ አላቅም። እንደዛ ብዬ አላስብም። እንዴት እንደ ዙሪያችን ያለው ሰውን ማወቅ አለብን። ምን አይነት ሰው እንዳለ ምን እንደሚያስብ ምን ማድረግ እንደሚፈልግ እና ብቻ እኔ እንጃ አላቅም። እኔ ዛሬ ግን የጨነቀኝ ምንም ነገር አይደለም። ሄሚዬ ደህና ሆና እንድትመጣ ብቻ ነው የፈለኩት። ክርስቶስን በጣም ናፍቀኛለች ቤተሰብ ወይኔ እንደ በቃ እኔ ሄሚዬ ካልመጣች እኔ ምንም ነገር ማውራት እራሱ አልችልም። ማለት አሁን ላይ ምን እያወራን እንዳለ ራሱ ማለት እያወቅኩ አይደለም። እውነቴን ነው የምላችሁት እና በቃ 8 ሰዓትም አለፈ አየ 8 ሰዓት ገና 10 ደቂቃ ምናምን እንደዛ ነው። ግን አልመጡም በቃ ቀሩ ማለት ነው ዛሬ እኔ እንጃ። እኔ ሄሚ በጣም ናፍቀኛለች ቤተሰቦች እግዚአብሔር ብቻ ብሩክና ሄሚ ማላይ እኔ የሚለው ነገር እኛ ምንም ብንልም ከምንለው በላይ በቃ ምንም ብንናገር ሁሉም ነገር የሚችለው ፈጣሪ ነው ያለ ነው የሚሆነው አይደል? አንድ የሚያደርገውም እግዚአብሔር ነው። እኔ እንጃ መጀመሪያ ያሰበላት ህይወት ከሆነ አንድ ያደርጋቸዋል ሁለቱም ያላሰበ ህይወት ከሆነ የሚሆነው ነገር እናያለን። እና ብቻ እኔ የምፈልገው ሄሚዬ ብርቱ ሆና ማየት ብቻ ነው። እና ሌላ ሰዎችም ሩቅ ላይ ሆናችሁ ሄሚ ላይ ማይሆን ነገር ለማድረግ እየሞከራችሁ ያላችሁት ምድር አሮጌዎች ብትረጋጉ ጥሩ ነው። የምር እኮ ነው። ሄሚ ምንም አታደርጓትም። እና ብሩክና ማላይም ደግሞ ሰው እያስመሰለ እንደሚገባ እያወቁ አይደለም። ውሸት ይዞ እንደሚመጣው እያወቁ አይደለም። እነሱን ስሙን ለማጥፋት እንደሚጥሩ አይደለም። ማለት ለማጥራት እንዳለ እያወቁ አይደለም። ብሩክና ሄሚ እውነቴን ነው የምላችሁትና ምንም ነገር ማለት ነውና አሁን ብሩክም ወይም ሄዳችሁ አንዳችሁ ተሸንፈ ወይም ብሩክ ነው አሁን ምልህ የኔ ማለት ይሄ ነገር ምንድነው? የተፈጠረው ነገር ካለ ይሄ ነገር መቼም እንትን አይደለም ቤተሰብ ድራማ አይደለም። ድራማ ቢሆን ኖሮ በየቀኑ ይመጣሉ ቪዲዮ ይሰራሉ። ድራማ በፍጹም ድራማ አይደለም። እና ይሄ ነገር እውነት ነው። ገባችሁ አይደል? እና ድራማ ነው ብላችሁ እያመናችሁ ያላችሁት ይሄ ነገር ድራማ አይደለም። እና ከዚህ በፊት ቀን በቀን ነው ቪዲዮ የሚሰራው ብሩክ ቤት ዛሬ ሄሚ ቤት ላይ ነገ እንደዛ ነው በቃ ድራማ ከሆነ ወይም ፕራንክ ከሆነ ማለት ነውና ይሄ ነገር እውነት ነው ብዬ ነው የተቀበልኩት። እኔ ጠፉ ቪዲዮ አንድም እየሰሩ አይደለም። እና ብቻ ሄሚዬ ዲፕሬሽን ውስጥ ነች። እኔ ሳስባት ብሩክን እንኳን አይቻለሁ ቲክቶክ ላይ ሄሚዬ ነች ያላየኋት። እውነት በጣም ናፍቀኛለች። የኔ ስስት ምን እንደምላት አላውቅም። እውነት በኢየሱስ ስም እና ውዶች ብሩክ ግን ሄዶ ወይም ከሷ ጋር ሄደ ማለት እሷ ጋር ሄደ ለምን ጠላት እንዲደሰት ታደርጋለህ? ይቅርታ መጠየቅ እኮ ትልቅነት ነው እንጂ ትንሽነት አይደለም። ገባ? አንተ ይቅርታ ስለጠየቅ ዝቅ ትላለህ ማለት አይደለም። ከፍ ትላለህ እንጂ
ማለት እኔ አበባ ይዤ ሄጄ ወንድን አግኝቻለሁ ብለህ እንደዚህ እያሰብክ ከሆነ በጣም ተሳስተሃል። እውነት እኮ ነው። ወይስ ነገሮችን ያለው ነገር ፊቱ ወይ ነገር የደበቀው ነገር ካለ አስረዳት። አለቀ እንዴ! ምንድነው ልጅቷ በጭንቀት እኔ ራሱ በጭንቀት ሊሞቱ እኮ ነው ቤተሰብ። ወይኔ የተደበቀ ነገር ካለ ለምን አትነግሩና በቃ ተገላገሉን። እስቲ እንኖርበት እኛ ራሳችን እንዴ! ምንድነው? እኔ እግዚአብሔርን በጣም ነው የደበረኝ። አሁንስ የሚና የብሩክ ነገር በጣም ነው የሚገርመውና ብቻ እኔ የሚለው ነገር ፈጣሪ ማላችሁ ይግባ። አዎ ሄሚ እንዳልሽው አንዳንዴ እኮ መጀመሪያ ጅማሬ አእምሮ መጨረሻ የማያምር ነገሮች አሉ። ይሄ ነገር ደግሞ ህይወትሽ ላይ እንዲሆን መቼም አንፈልግም እኛ። ብቻ ፈጣሪ ያለ ነው የሚያደርገው አይደል? የፈጣሪ ፍቃድ ነው አይደል? ሶ ሄሚዬ ብቻ መጨረሻ ወይም መጀመሪያ ያሳመረ እግዚአብሔር መጨረሻሽን ያሳምርልሽ። እግዚአብሔርን ምን እንደምልሽ አላቅም። ዝም ብዬ ሳስበው እኔ አንጀቴን ትበላኛለች እቺ ልጅ። እግዚአብሔር እኔ ማንንም ሰው እኔ ግድ አይሰጠኝም ለማንም ማለት ነው። እና ግን ታረቁ። እኔ ሌላ ምለው ነገር የለም ብሩክና ሄሚ። ነገር ግን እኔ በጣም አላቅም ብቻ ሄሚዬ ክፉ ነገር እንዳይነከሽ እና ናፍቀሽኛል ውዴ። ቪዲዮ ስሪልን አንቺ እንዴ ምንም ማጥፋት አያስፈልግሽም። በቃ ብርቱ ጀግና ጠንካራ ሴት ሆነሽ ነይ ሜዳ ገባሽ? የምረን ነው። ለጠላት እጅሽ እንዳትሰጪ እና ቆፍጠን ብለሽ ቪዲዮ ስሪልን እና እኛ እንደምናፍቅ አታውቅም እንዴ? በጣም እኮ ነው የምትናፍቅን እኮ ሄሚዬ። እና ብሩክና ሄሚ ማለት ደግሞ እያስመሰላችሁ እየገባችሁ ያላችሁት ምድር አስመሳዮች። ዙሪያ ላይ ያለው ይሄ ነው ምናምን የምትባለው አንተም ውሸታም ነህ። በውሸት ነው የቀረብከው እንኳን አሁን ለብሩክ ጓደኛ ሆነ አይደለም ገባ አይደል? እና ከብሩክ ማወቅ ወይም ከሱ መውሰድ የምትፈልግ ነገር አለ ገባ? መውሰድ ሳይሆን ማወቅ የምትፈልግ ነገር አለ። ለዚህ ነው ያን ምስጢሩን ማወቅ ስለምትፈልግ ነው እንጂ የቀረብከው ብሩክን ወይም ወዳጅ ሆነ አይደለም። አታስመስልሽ አስመሳይ እና እንደዛ ነው ውዶቼ። ብቻ ቪዲዮን ላይክ አድርጉ። ከመጡ መጡ ካልመጡ ብቻ አላቅም። በናፍቆት ሊሞት ነው ማለት ነው ዛሬ። ብቻ ውዶቼ ወዳችኋለሁ። በጣም በጣም አከብራችኋለሁ። ቪዲዮን ላይክ ማድረግ ሰብስክራይብ